ሰላም እንዴት ናችሁ? እንደሚታወቀው እንግዲህ ሶሻል ሚዲያ ማርኬቲንግ እንዲሁም ኮንተንት ክሬሽንን ሙሉ ለሙሉ በደንብ አንደርስታንድ በማድረግ የራሳችሁን ስራ እንድትጀምሩ የሚያስችል ስኪል በ40 ቀን ቻሌንጅ ውስጥ በነፃ እንደምሰጣችሁ ቃል ገብቼላችሁ ነበር። ስለዚህ 40 ቀን ቻሌንጅ አጠቃላይ መረጃ ልሰጣችሁ ነው የመጣሁት። እንደምታውቁት እንግዲህ ሶሻል ሚዲያን በመጠቀም ብዙ ግለሰቦች፣ ብዙ ቢዝነሶች የማይታመን ሌቭል ላይ ሲደርሱ እናያለን። በተቃራኒው ደግሞ አንዳንዶች ኦልሞስት አብዛኛው በሚባል ደረጃ ሶሻል ሚዲያ ላይ ዝም ብሎ ስክሮል በማድረግ አንዴ ፌስቡክ፣ አንዴ ዩቲዩብ፣ አንዴ ቲክታክ፣ አንዴ ኢንስታግራም፣ አንዴ ቴሌግራም ላይ ሂር ኤንድ ዜር ናቪጌት ወይም ደግሞ ሙቭ በማድረግ አንደኛ ጊዜያችሁን እያጠፋችሁ ትገኛላችሁ፣ ሁለተኛ ገንዘባችሁን፣ ወጣትነታችሁን በአጠቃላይ መጥፎ የሚባል አይነት ኮንዲሽን ላይ ይገኛል አብዛኛው ሰው። እዚህ መጥፎ ኮንዲሽን ላይ ከመቆየት ይልቅ ሌሎች እንደሚያደርጉት ኢንክሉዲንግ ሚ ሶሻል ሚዲያን በመጠቀም ዲጂታል ቴክኖሎጂዎችን በመጠቀም የራሳችሁን ስራ መጀመር፣ የራሳችሁን ገንዘብ ሜክ ማድረግ። አይኖ ይሄን ስል በጣም በቀላሉ እንዲሁ ሲምፕሊ ምናምን ማለት ሳይሆን ኢት ሃቭ ኢትስ ኦን ቻሌንጅ በት አፍተር ዘ ቻሌንጅ ዜር ኢዝ ሰምቲንግ ቢግ ከሆነች ታይም ቻሌንጅ በኋላ የራሳችሁን የሆነ ስራ የምትጀምሩበት ስኪል ወስዳችሁ ወደ ስራ እንድትገቡ የሚል ቻሌንጅ ነው የተዘጋጀው። ከዛ በፊት ግን አንተ ማነህ ይሄንን ትሬኒንግ የምትሰጠን ይሄንን ስልጠና የምትሰጠን የምትሉ ካላችሁ፣ ምናልባት የማታውቁኝ አዲስ የመጣችሁ ካላችሁ አዱኞ ጳውሎስ እባላለሁ። ባሌ ሮቤ ከሚገኘው የመደወላቡ ዩኒቨርሲቲ ውስጥ በኢንፎርሜሽን ሲስተም ትምህርት ክፍል ሌክቸረር ነኝ። እንዲሁም ደግሞ ከተለያዩ ቢዝነሶች ጋር የሶሻል ሚዲያ ማርኬቲንግ ስራ ሰራለሁ። ሶሻል ሚዲያ ማርኬቲንግ ኮንተንት ክሬሽንን በደንብ አንደርስታንድ ለማድረግ ራሴ ፊገር አውት ከማውቀው በላይ ኢን ዲቴል ደግሞ ብዙ ርቀት ሄጄ አንደርስታንድ ለማድረግ ከ22,000 ብር በላይ በአጠቃላይ ለተለያዩ ፐርፐዞች ከ30,000 ብር በላይ ሜክ አድርጌ ነው የተማርኩት። ይሄንን ስማር እንግዲህ ከፍዬ ተምሬ ብቻ አልቀረውም። አሁን ላይ በመቶ ሺዎች እየሰራሁ እገኛለሁ። ሶሻል ሚዲያን በመጠቀም ሰዎቹ በምታውቁት ልክ ይሄን ያህል ገንዘብ ሜክ እያደረጉ ከሆነ እናንተም ሜክ የማታደርጉበት ምክንያት የለም። ሰርፕራይዚንግሊ ሶሻል ሚዲያ ላይ ገንዘብ ሜክ የሚያደርጉ ሰዎች ከኔም ከናንተም ከሁላችንም የተለዩ ሰዎች አይደለም። ኦፍ ኮርስ እኔም ከናንተ የተለየው ሰው አይደለም፣ ያኛውም ሁሉም ሰው ከናንተ የተለየ አይደለም። የሚለዩት በአንድ ነገር ብቻ ነው። ጀስት ወስነው ወደፊት በመሄድ ኮንሲስተንትሊ ሶሻል ሚዲያ ላይ ለነሱ የሚሆን ስራ ለነሱ የሚሆን ኒሽ መርጠው በተከታታይ ተስፋ ባለመቁረጥ ስራቸውን እየሰሩ ስለሆኑ ብቻ ተሳክቶላቸው ገንዘብ ሜክ እያደረጉ ይገኛሉ ማለት ነው። ስለዚህ እናንተም በማንኛውም ኮንዲሽን ላይ ብትሆኑ፣ ተማሪዎችም ብትሆኑ፣ የተለያየ ስራ ላይ ብትሆኑ ወደዚህ ስራ ገብታችሁ ከፈለጋችሁ እንደ ፓርት ታይም ከፈለጋችሁ ደግሞ በጣም መስራት ሲጀምሩ ደግሞ ፉል ታይም እየሰራችሁ የምትችሉበት ኮንዲሽን ያለ። አሁን ላይ ሶሻል ሚዲያ አይ ዶንት ኖ ብቻ ይሄ ቻት የምናደርግበት ቦታ አይደለም። ይሄ ከጓደኛ ጋር ከተለያየ ጋር ለተለያየ ፐርፐስ ዝም ብሎ የሳቅ ወሬዎችን የማይሆኑ ነገሮችን ቻት ሜሴጅ የምናደርግበት ኤሪያ ነው ብዬ አላምንም። ሶሻል ሚዲያ ላይ አሁን ከዛ በዘለለ በጣም አልፎ የማይታመን ገንዘቦች ሜክ እየተደረገበት ያለ ኤሪያ ነው። ስለዚህ ማንም ሰው ገንዘብ ሜክ እያደረገ ካለ ታውቃላችሁ፣ ምንም ስኪል የሌለው ሰው፣ ምንም አይነት የሶሻል ሚዲያ እውቀቱ ያን ያክል የሌለው ሰው ዝም ብሎ በዲፍረንስ ብቻ ያለምንም ማቋረጥ ተንከሮ ስለሰራ ብቻ የተለያዩ ገንዘቦችን በተለያየ ዳይሬክሽን ሜክ እያደረገ ይገኛል ማለት ነው። ስለዚህ ሁላችንም በዚህ መልኩ ሜክ እያደረግን እንገኛለን። እናንተም ሜክ ማድረግ አለባችሁ ማለት ነው። ስለዚህ እንዳጠቃላይ ይሄንን ስልጠና ያዘጋጀሁት ከዚህ በፊት ለአንድ ቀን የዲጂታል ማርኬቲንግ ስልጠናም ሰጥቼ ነበረ። እንዲሁም በተለያዩ ሶሻል ሚዲያዎች ላይ ኢንቦክስን የሚደረጉልኝ የተለያዩ ሜሴጆች ነበሩ። ስልጠናውን ማለት ተከታታይ የሆነ ስልጠና ሙሉ ኮምፕሊት የሆነ ስልጠና አብዛኞቻችሁ እንደምትፈልጉ አሁን ላይ ስፔሻሊ ሰመር ሲዝን ስለሆነ አብዛኞቹ የመንግስት መስሪያ ቤቶች ዝግ ከመሆናቸው አንፃር ተማሪዎችም እንዲሁም ግራጁዌት አድርጋችሁ የተለያየ ስራ እያፈላለጋችሁ ያላችሁም ፍሪ ከመሆናችሁ አንፃር እቺን ሰመር ሲዝን ፍሪ ታይም ስለሆነች እቺን በመጠቀም ስኪሉን ወስደን አትሊስት ቀጣይ ዓመት ጀምረን ወደ ስራ የሚያስገባን ስኪል
ብታስተምረን ምናምን የሚል ሜሴጅ እየገቡልኝ ነበረ። አይኖ አውቃለሁ የተለያየ ቦታ እነዚህን ለመማር እኔ ለምሳሌ ነገሮችን በደንብ ዲቴል አንደርስታንድ ለማድረግ ካለኝ ፍላጎት አንፃር ለሶሻል ሚዲያ ማርኬቲንግ እንዲሁም ለኮንተንት ክሬሽን ለኮርሶቹ ብቻ ከ22000 ብር በላይ እንደነገርኳችሁ ፔይ አድርጌያለሁ። ስለዚህ አክቹአሊ እኔ መምህር ስለሆንኩኝ ነው ሰዎችን በነፃ ባስተምር ከኔ ምንም የሚጎል ነገር የለም እኔ ላይ እንደሚጨመርልኝ ነው የማስበው። በእኔ ምክንያት የሆነ ሰው የሆነ ገንዘብ ሜክ ማድረግ ከቻለ ህይወቱን አንድ ስቴፕ ወደፊት ማራመድ ከቻለ አም ሪሊ ሃፒ በጣም ደስተኛ ነኝ። ስለዚህ ይሄንን እድል ሁላችሁም መጠቀም አለባችሁ ማለት ነው። በዚህ መልኩ የተዘጋጀ ነፃ የሆነ ስልጠና እውነቴን ነው የምላችሁ በሀገራችን የመጀመሪያው ነው ስላችሁ ለማካበድ ብራግ ለማድረግ ሰምቲንግ ምናምን ነገር አይደለም። ምንድነው እስኪ ሶሻል ሚዲያ ማርኬቲንግ ፉል ትሬኒንግ በሉና ሰርች አድርጉ። አሁን ኮንተንት ክሬሽን ፉል ትሬኒንግ በሉና ሰርች አድርጉ። ምንድነው የምታገኙት? የ20 ደቂቃ ቪዲዮ፣ የ30 ደቂቃ፣ የ1 ሰዓት፣ የ2 ሰዓት በጣም ከበዛ የ3 ሰዓት ምናምን። ነገር ግን ይሄ በ20 በ30 ደቂቃ በ40 በ1 ሰዓት የምታገኟቸው እነዚህ ቪዲዮዎች ሙሉ አይደሉም። ምናልባትም የነሱን ቪዲዮ ዋች እንድታደርጉ የነሱን ዋች አውር እንድትጨምሩ የነሱን ላይክ ኮሜንት ምናምን ነገር እንድትጨምሩ ካልሆነ በስተቀር ሪሊ ሶሻል ሚዲያን አንደርስታንድ አድርጋችሁ ወደ ስራ የሚያስገባ አይደለም። ወይም ደግሞ ኮንተንት ክሬሽንን አንደርስታንድ አድርጋችሁ ወደ ስራ የሚያስገባ አይደለም። አይነው የሆነ መረጃ ታገኙበታላችሁ፣ የሆነ ኢንፎርሜሽን ይጨምርላችኋል። ነገር ግን መረጃውን ኢንፎርሜሽኑን ማግኘት ብቻውን ምንም አይነት ቫልዩ የለውም። ዋናው ታርጌቱ ሙሉ ለሙሉ ቴክኒኮቹን እንዴት ነው ክሊያንት የሚገኘው፣ ሞኔታይዜሽን ቴክኒኮች ምንድናቸው፣ ቢዝነስ ሜክ የሚደረግባቸው ስትሪሞች ምንድናቸው። ስኪሉ ብቻ ራሱ በቂ አይደለም። ስኪሉ ካለ በኋላ እንዴት ነው ወደ ሞኔታይዝ ኮንቨርት የሚደረገው ወደ ገንዘብ። ያ አኳየር ያደረጋችሁት ያገኛችሁት ስኪል ወዴት ነው ኮንቨርት የሚደረገው፣ መኒ ሜኪንግ ስትሪሞቹ ምን ናቸው። ምክንያቱም አዘይንድ ኦፍ ዘ ዳይ ዋና ዓላማው ምንድነው ገንዘብ ሜክ ማድረግ ነው እንጂ የዛኛውንም ኢንፎርሜሽን የዛንም ኢንፎርሜሽን መለቃቀም ምናምን ስላልሆነ ማለት ነው። በሀገራችን የመጀመሪያው ነፃ የሆነ ትሬኒንግ ነው ስል በምክንያት ነው። ምክንያቱም ምንድነው እንደነገርኳችሁ ለ40 ቀን ሲቆይ ቢያንስ ከ38 እስከ 40 የሚደርሱ ተከታታይ የሆኑ ቪዲዮዎች ይኖራሉ። ሙሉ የሆነ ስልጠና ማለት ነው። ሶሻል ሚዲያ ማርኬቲንግ እንዲሁም ኮንተንት ክሬሽን ሙሉ የሆነ ስልጠና ነው የሚሆነው። ፕላስ ዛት ደግሞ እንደየሁኔታው ላይቭ ላይ እየገባን ያልገባችሁ የሆነ ቻሌንጅ ያደረጋችሁ አይነት ነገር ካለ ጥያቄና መልስም የምናካሂድ ይሆናል። ስለዚህ ለ40 ቀን እኔ ከእናንተ ጋር ነኝ። እናንተ ብቻ ሬዲ ከሆናችሁ የምር ህይወታችሁን በዚህ ረፍት ታይም በዚህ ብሬክ አንድ ስቴፕ ወደፊት ሙቭ ማድረግ ከፈለጋችሁ እኔ ከእናንተ ጋር ነኝ። ኦልሬዲ ፕሮሚስ ስለገባውላችሁ ይሄንን ትሬኒንግ በደንብ ወስዳችሁ በቀጣይ ዓመት ምንም ሳትወዛገቡ በተማርነው መሰረት በመነግራችሁ መሰረት የሆነ ኤሪያ ላይ ገብታችሁ የራሳችሁን ስራ እንድትጀምሩ ነው የኔ ፍላጎትና ምኞት። እንግዲህ ይሄን ስላችሁ መጀመሪያ አካባቢ 100 ሰው 200 ሰው ወይም 50 ሰው ሊጀምር ይችላል። የሆነ በሞቲቬሽን ምናምን ጀምራችሁ የሆነ ቦታ እንድታቋርጡ ሳይሆን እስከ መጨረሻው ድረስ ፋይት አድርጋችሁ የራሳችሁን ስራ እንድትጀምሩ ነው እንጂ በሆነ ሞቲቬሽን በሆነ መነቃቃት ዝም ብላችሁ ጀምራችሁ የምታቋርጡት ከሆነ አሁንም በድጋሚ ዝም ብላችሁ ጊዜያችሁን እንዲሁ እያባከናችሁ ያላችሁ ማለት ነው። ስለዚህ እነዚህ የምለቅላችሁ ተከታታይ ቪዲዮዎች ላልተወሰነ ጊዜ ነው የሚቆዩት። በጣም ኢንተረስቲንግ የሚሆኑ ሙሉ ኮንተንቱን ሙሉ ኮርሱን ከቨር ያደረጉ ስለሆኑ ላልተወሰነ ጊዜ ነው የሚቆዩት። የሆነ ታይም ላይ አጠፋችኋለሁ። የራሳችሁን እስክሪብቶና ኖትቡክ ይዛችሁ የምትወስዱትን ማስታወሻ እየወሰዳችሁ እያንዳንዷን አፕላይ ያደረጋችሁ እንድትሄዱ ነው የምፈልገው። አይ ሆፕ እንግዲህ ይሄ 40 ቀን ቻሌንጅ ካለቀ በኋላ ሁላችሁም ራሳችሁ ላይ ወስናችሁ ሲሪየስሊ ወደ ስራ እንደምትገቡ እርግጠኛ ነኝ። እኔ ግን 40 ቀን በሙሉ ከእናንተ ጋር ባልገባችሁ በከበዳችሁ ነገር በሙሉ አክቲቭ ሆኜ እናንተን ላግዛችሁ ሬዲ ነኝ ማለት ነው።
እንዲሁም ደግሞ እዚህ ሶሻል ሚዲያ ላይ ሁሉም ነገር የሚሰራው ጀስት ዋን ዳይሬክሽን የሆነ ኮሚኒኬሽን ብቻ አይደለም፣ ከኔ ወደ እናንተ ወይም ከእናንተ ወደ እኔ ብቻ ሳይሆን እዚህ ትሬኒንግ ላይ ጆይን የሚያደርግ ሁሉ እርስ በርሱ ኮሚኒኬት እያደረገ አንዱ ከአንዱ ኔትወርክ እያደረገ የሚማማርበት ነው የሚሆነው። ስልጠናው የሚሰጥ በዚሁ የዩቲዩብ ቻናል ነው። መቼ ይጀምራል? ሐምሌ 1 ነው የሚጀምረው። ስለዚህ ከሐምሌ 1 እስከ ነሐሴ 10 ነው የሚቆየው። ይችን ታይም እንግዲህ በደንብ አክቲቭ ሆናችሁ እንድትጠቀሙበት እላለሁ። በመላው ሀገራችን የምትገኙ ስልክና ኢንተርኔታችሁን ብቻ በመጠቀም ይሄንን ሙሉ የሆነ ስልጠና ማግኘት ትችላላችሁ ማለት ነው። እንግዲህ ለሁላችሁም መልካም እድል እላለሁ። ይመቻችሁ።